ሰላም። ዛሬ ደግሞ የምነግራችሁ ነገር ፎልደር እንዴት ነው ክሬት የምታደርጉት፣ ፎልደር እንዴት ክሬት ታደርጋላችሁ የሚለውን በደንብ አድርጌ ያሳያችኋለሁ። አሁን እዚህ ጋር ዴስክቶፕ፣ ዳውንሎድ፣ ዶክመንት፣ ፒክቸር፣ ሙዚክ፣ ቪዲዮ እነዚህ ነገሮች አሉ። አሁን እዚህ ጋር ዴስክቶፕ የሚለው ላይ እንዴት ነው ዶክመንት ክሬት ምናደርገው? ይሄ ራሱ አንድ ዶክመንት ነው። ግን ከዚህ ውስጥ ደግሞ ከዶክመንት ላይ ዴስክቶፕ የሚባል አንድ ዶክመንት ነው። ዶክመንት ማለት ኦልሬዲ ማቀፊያ ማለት ነው። ማቀፊያ ነው። የሌሎችን የዶክመንቶችም ሊሆን ይችላል፣ የፋይሎችም ሊሆን ይችላል። ማቅፎ የሚይዝ ማለት ነው። እዚህኛው አሁን እንዴት ነው ዶክመንትን ክሬት ማድረግ እንችል? ድጋሚ እዚህ ዴስክቶፕ ላይ አንድ ዶክመንት ፍጠሩ ብንባል እንዴት ነው ይህ መፍጠር የምንችለው የሚለውን ዴስክቶፕ ላይ ራይት ክሊክ ታደረጉና ከዛ ታያላችሁ። እዚህ ጋር ምን አለ? ኦፕን ኒው ታብ፣ ኦፕን ኒው ዊንዶው፣ ፒን ፍሮም ኪክ ምናምን፣ ፒን ስታርት፣ ፒን ቱ ስታርት ማለት እዚህ ታሽኛ ያሉ እነዚህ ባሮቹ ይታያቸዋል አይደለ? እዚህ ጋር ተደርድሮ ያሉ አፖች እሱ ጋር እንዲሆንላችሁ ማድረጊያ ማለት ነው። ፒን ማለት እዛ ጋር ማሰር ማለት ነው። እሺ ኮምፕረስቱ ማለት ፋይሉ ትልቅ ማለት የትልቅ ፋይል ሜጋባይት ቢኖረው ሜጋባይት ወይ በጊጋባይት ቢሆን ኮምፕረስ ማለት የፋይሉ ሳይዝ ማሳነስ መጭመቅ ማለት ነው። ጭምቀን ወደ ዚፕ ማድረግ ቆልፈ ወደ አነሰ ፋይል ማድረግ ማለት ነው። ፋይል ሳይዙ ትንሽ ማድረግ ማለት ነው። ከዛ ኒው ምትላለች ኦልሬዲ። አሁን ግን ምንድን ነው የምናየው? አዲስ ፎልደር ላይ ነው የምንፈጥረው የሚለው እዚህ ጋር አሁን ኒው የሚል አለ። ኒው ከሚለው ፎልደር መጣለን። አሁን እቺ ፎልደር የምትለው እነካታለን። ፎልደር የምትለዋን ስንነካት እዚህ ጋር ኒው ፎልደር ስሪ ስሙን እንሰጠዋለን። ኒው ፎልደር ስሪ የሚል መጥቶና አሁን ምን ማለት እንችላለን? ዶክመንት ክሬሽን፣ ዶክመንት ኒው ዶክመንት ኒው ፎልደር ነው የሚለው። እሺ ምን እንለው? ዴይ ዋን ክላስ ማለት እንችላለን። ከዚ አሁን ዴይ ዋን ክላስ እዚህ ጋር መጣልን። አሁን እዚህ ጋር ኦልሬዲ ከፍተን የፈለግነውን ፋይልም ክሬት ማድረግ እንችላለን፣ ወይ ደግሞ ዶክመንትንም እዚህ በታች ደግሞ ሌላ ዶክመንት ከዶክመንት ላይ ዶክመንት ክሬት ማድረግ እንችላለን ማለት ነው። እሺ አሁን ይሄ ካየን በኋላ ሌላ ደግሞ ስለ ምንድን ነው የምናየው? ስለ ጉግል ኤጅ እና ስለ ማይክሮሶፍት ክሮም ማለት ነው። ስለ ክሮም እና ማይክሮሶፍት ኤጅ ሁለቱ አሁን አንድ ነገር ስንከፍት በየትኛው ዲፎልት ብራውዘራችንን ማን ይሆን የሚለውን ለማየት መጀመሪያ እሺ ጉግል ክሮም ማለት ይሄ ነው። ክሮም ማለት ይሄ ነው ጉግል ክሮም። ከዛ ማይክሮሶፍት ኤጅ ማለት ደግሞ ይሄኛው ነው። ምልክቶችን ያስታውቃሉ። ወደ ይሄኛው ኤጅ ነው፣ ይሄኛው ደግሞ ክሮም ነው ማለት ነው። አሁን ይሄኛው ዲፎልት መሆኑ እንዴት ነው የምናውቀው? ወይ ደግሞ ዲፎልት አለመሆኑ እንዴት ነው የምናውቀው? አሁን እኛ ሴት አሴት ዲፎልት እንላለን። ይህ ለምንድን ነው ሴት አሴት ዲፎልት የሚለኛለ? ምን ሲከፍት ነው የኛው የሚከፍትልኝ የሚለውን እንይ። አሁን የኛው እሺ መጀመሪያ ቪዥዋል ኮድ ኤዲተራችን እንክፈት። እሺ የኛው ችግር የለውም አትጨነቁበት። ኦልሬዲ ስናየቱ እዚህ ጋር ምንንካን ነው። አሁን ይሄኛው በምን ነው የሚከፍትልኝ? እንየው እስኪ እንየው። እሺ ክላይንት የሚለውን ኦፕን ኢንተግሪቲ ተርሚናል ብለውና ከዛ ኤንፒኤም ራንዲር ብዬ ላስጀምር። አስጀመርኩት በኋላ ይህን ፋይል ወይ ደግሞ ይሄኛው ኮድ በምንድን ነው የሚከፍትልኝ ማሳያችሁ። ለምን እንደሆነ ዲፎልት ብራውዘር መቀየር የሚያስፈልገው ለምን ለማሳየት ማለት ነው። አሁንኛው ደብል ክሊክ ችኛይቱ ሊንክ አልሻለች ክሊክ አድርጌ ስከፍተው በምን እንደሚከፍት ያችሁት በክሮም ከፈተልኝ ማለት ነው። ይህኛው አፕሊኬሽን በክሮም ነው የከፈተልኝ። በክሮም በኤጅ ቢሆን እዚህ ጋር ነበር መክፈት የነበረበት፣ ግን በኤጅ አልከፈተም። ለምንድን ነው ይሄ እንደዚህ የሆነው? አሁን ይህኛው እንዲከፈት የፈለኩት መጀመሪያ ሴት ያደረግኩት ዲፎልት ብራውዘሬ ክሮም ስላደረግኩ ነው። ማንኛውም ኤችቲኤምኤል ዶክመንት ሲከፈት በክሮም ይከፈትልኝ ብዬ ሴት ስላደረግኩት ነው ማለት። እሱኛው ለመቀየር ዲፎልት ብራውዘራችሁን ለመቀየር ስትፈልጉ ሴቲንግ ትገባላችሁ። አሁን እዚህ ጋር ሴቲንግ አለ። ከዛ እዚህ ጋር አፕስ አለች። አፕስ እዛ ዲፎልት አፕስ ትገባላችሁ። አሁን ዲፎልት አፕ የእናንተ ታዩታላችሁ። ዋናው ዲፎልት አፕ ያለው
አሁን ክሮም ላይ ትገባላችሁ። ክሮም ገባው ያችሁ ይሄኛው ኦልሬዲ ክሮም ኤችቲኤምኤል ዶክመንት ማንኛውም ኤችቲኤምኤል ዶክመንት ሲከፈት እንዲከፈት ያዘዝኩት በክሮም ነው። በክሮም እንዲከፈት ነው ያደረግኩት። ከዛ ፒዲኤፍ ደግሞ ሲከፈት ሆነ እዚህኛው ፒዲኤፍ ኤችቲኤምኤል ማንኛውም ኤችቲኤምኤል ሲከፈት በክሮም ነው። ከዛ ፒዲኤፍ ግን ፒዲኤፍ ዶክመንቶች ማንኛውም ፒዲኤፍ ሲከፈት በማይክሮሶፍት ኤጅ እንዲከፈትልኝ ስላደረግኩት ነው ማለት ነው። ከዛ መቀየር ትችላላችሁ። አሁን እናንተ ኤችቲኤምኤሉ መቀየር ትችላላችሁ። ክሮም ይሆንልኝ ወይ ደግሞ ኤጅ ይሆንልኝ ማይክሮሶፍት ኤጅ ይሆንልኝ ካላችሁ መቀየር ትችላላችሁ እዚህኛው ጋር ማለት ነው። ግን የሚመከረው አሪፍ የሆነው ለዴቨሎፕመንት አሁን እዚህ ጋር ስታዩት ለዴቨሎፐሮች ኢንስፔክት አድርጋችሁ እዚህ ጋር ስታዩት ብዙ እንትኖች የሚሰጣችሁ ይሄ ነው። በጣም የሚመከረው ማይክሮሶፍት ኤጅ ሳይሆን ክሮም ነው ማለት ነው። አሁን በሁለተኛ ልክፈተው። ሁለተኛ ከፍቼ ላሳያችሁ። ኪኔቱ ኮፒ አድርጌ ወስጄ አድራሻውን ለኤጅ ልስጠውና ክፈትልኝ ልበለው። እሺ ከፈተልኝ። አሁን ከከፈተልኝ በኋላ ኢንስፔክት አድርጌ ልየው። አያችሁት? ምንም አይመችም። ያያችሁት ከሆነ ምንም አይነት ኢንፎርሜሽን እዚህ ጋር ለመስጠት አይመችም። ግን አሁን እዚህ ጋር አይታችሁት ከሆነ እዚህ የክሮም አይታችሁ ከሆነ ኤሌመንቶቹ ማለት ሙሉ ሶርስ ኮዱ እዚህ ጋር ታገኝታላችሁ። ኤሌመንቶቹ ሙሉ እዚህ ጋር ታገኛላችሁ። ሶርስ ኮዱ እዚህ ጋር ታገኝታላችሁ። ሙሉ ሶርስ ኮዱ ኮንሶል ማለት እዚህ ላይ እዛ ጋር ምን አይነት ኢረር እንዳለ ትክክል መሆናችሁን አለመሆናችሁን በደንብ ታይታላችሁ። እዚህ ኔትወርክ ነው ሁሉ ነገር እዚህ ጋር በቀላሉ የሆነ ኢረር ሀፐን ቢያደርግ በቀላሉ ሶልቭ የምታደርጉበት ክሮም ሲሆን ነው ማለት ነው። ይህ ሲሆን ግን ብዙም አይመችም። አሁን እዚህ ጋር ኢለመንት ይላል፣ ሌላ ኮንሶል ይላል። ብዙም ተመቻ አይደለም። እንደያችሁ ማንኛው ሶርስ ኦልሬዲ ብዙን ጊዜ ተመካሪ የሚሆነው ክሮም ነው ማለት ነው። ይህኛው ለእንደዚህ ነገሮች ስለሚጠቅሟችሁ ማለት ነው። እሺ ይህን ይመስላል የዛሬው ክላስ።